ከዛ አብረን እንዳደርን በነገጧቱ ኒካውን ማውረድ ያለብን አለ። ሊሽ ማድሪ ስጠይቀው ለምንድን ነው ብዬ ካሁን በፊት እኔ ፍቅረኛ ነበረኝ ኢትዮጵያ ተማሪ በነበርኩበት ሰዓት እና የዛን ሰዓት ያን ልጅ ጋር ይሆነኛል ብዬ ከትዳር በፊት ዜና ሰርቼ ነበር። እሱን ነግሬዋለሁ። በሱም ተስማምቶ ነበረ። እኔ ኢትዮጵያዊ ዜጋ ነኝ፣ እሱ ደግሞ የሳውዲ ዜጋ ነው። እሺ ከዛ ኒካው በታሰረ በሁለተኛ ቀኑ ማታ ተገናኘን። እሺ በሁለተኛ ቀኑ ማታ ተገናኝተን ቃል ኪዳን አሰረልኝ። ከዛ መጣያውን ሰጠኝ። እሺ እህት በጣም ቆይሽ፣ ፈጠን አድርጌው ሰርግ ልጠሪ። ከዛ አብረን እንዳደርን በነገጧቱ ኒካውን ማውረድ ያለብን አለ። ሊሽ ማድሪ ስጠይቀው ለምንድን ነው ብዬ ካሁን በፊት እኔ ፍቅረኛ ነበረኝ ኢትዮጵያ ተማሪ በነበርኩበት ሰዓት እና የዛን ሰዓት ያን ልጅ ጋር ይሆነኛል ብዬ ከትዳር በፊት ዜና ሰርቼ ነበር። እሱን ነግሬዋለሁ። በሱም ተስማምቶ ነበረ። ግን አንድ ጊዜ ልጁ ጋር እንዳደረግኩ ነበር የነገርኩት። እሱ የዛን የማታ አብረን ግንኙነት አድርገን አድረን በነገጧቱ አንቺ አንድ ጊዜ ሳይሆን ያን ልጅ ጋር ያደረግሽው 2 ዓመት 3 ዓመት ኖረሻል አለኝ። እኔ ደግሞ አልኖርኩም አልኩት። ከዛ እንደዛ ያን እየተከራከርን እያለን ኒካው ለአዚ መውረድ ያለበት አለኝ። በዛው ተለያየን። ተለያይተን እኔም ወደ ቤቴ ስመለስ እሱም ያኔ እኔ መዲና ነው የምኖረው፣ እሱ ተቡክ ነው የሚኖረው። እሱም ወደ ተቡክ ሄደ፣ እኔም ደግሞ እዚሁ መዲና ነበርኩኝ፣ ወደ ቤቴ ሄድኩኝ። ከዛ እንደዛ ብለን ተለያየን። አሁን የሰጠውሽን ያኔ ወርቁን ብቻ ውሰጂ፣ ይሄንኛውን ብር መልሽልኝ አለኝ። እስኪ ይሄ ነገር አልገባኝም፣ ልመልስለት ወይንስ እንዴት ነው? መልሽ የሚልሽ የመህር ገንዘብ ነው? እሺ አምኖበት ስለሆነ ይሄን ነገር ነግረሽው አምኖበት ከገባ በኋላ ፍቺ ቢፈታ ምንም የምትሰጪው ነገር አይኖርም። አይቻልም፣ አትሰጪው። ያኒ ገንዘቡ ሐላሊ ነው። ገንዘቡ ሐላልሽ ነው። ሹክራን፣ አመሰግናለሁ። እና ደግሞ የዛኔ በነገጧቱ እንደዛ መፈታት አለብን ለአዚም ነው ያለኝ። የዛን ሰዓት እንደዛ ሲለኝ ደግሞ እኔ ሀይድ ላይ ነበርኩኝ። ይሄ ነገር ይወርዳል ወይንስ ኒካው አይወርድም? በአንድ ቀን እንደተጋባችሁ ሀይደሆሽ ወይንስ ምንድነው ነገር? አብረን አድረን በነገጧቱ። እሺ ሀይድ ላይ መሆንሽን እያወቀ ነው የፈታሽ ወይንስ አያውቅም ነበር? አይ አላወቀም፣ እኔም አላወኩም ነበር። ከዛ በኋላ ነው ያወኩት። እንደዛ ከሆነ ኒካው ይወርዳል። ባልና ሚስት ባልየው ሚስቱ ሀይድ ላይ መሆኗን እያወቀ ቢፈታት ኒካው አይወርድም። ነገር ግን ተረጋቢ እንጂ ቀስ በይ። ሀይድ ላይ መሆኗን እያወቀ ባልየው ቢፈታ ኒካው አይወርድም። ልብ በሉ። ነገር ግን ከፈታት በኋላስ ከሆነ ሀይድ ላይ መሆኗን ያወቀው ወይንም ያወቀችው ልብ በሉ፣ የዛኔ ይወርዳል። ሼክ አብዱልዓዚዝ ብን ባዝ ታላቁ ዓሊም በዚህ መንገድ እንደሱ ብሎ ፈትዋ ሰጥተዋል። ሰላም። ይህን ፈትዋ የሰጡት ሼክ አብዱልዓዚዝ ብን ባዝ ከራሳቸው ሳይሆን ከነቢዩ ሰለላሁ ዐለይሂ ወሰለም ነው። ልብ በሉ፣ ሀይድ ላይ ሆኗ መፍታት ያወርዳል አይወርድም የሚለውን ያንን ሲናገሩ ማለት ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አብዱላህ ብን ዑመር የተባለ ታላቁ ሰሃባ ሚስቱን ይፈታታል ሀይድ ላይ መሆኗን እያወቀ። ከዚያ በኋላ የአብዱላህ ብን ዑመር አባት ዑመር ብን አልኸጣብ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። ያ ረሱለላህ ኢነ ብኒ ዓብደላህ ጠለቀ ምርአተሁ ወሂየ ሓኢድ ፈገዲበ ነቢዩ ሰለላሁ ዐለይሂ ወሰለም ወቃለ ለሁ እዕቲኒ ቢህ ፈጃአ አብዱላህ ብን ዑመር ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም رجعها وأمسكها عندك ثم انتظر حتى تطهر وبعد طهارتها إن شئت أمسكتها وإن شئت طلقتها له. متنا عمر بن الخطاب ورى النبي صلى الله عليه وسلم قال أنت يا الله ملك تنجاوي لجي عبد الله مستون بحيث لا يمهون يوقع فتات الناني كاو يورد الوي بلو طيقاتهم كزام بحالا نبياتنا صلى الله عليه وسلم ተቆጡ። ለምን እንደተቆጡ ታውቃላችሁ? ነብዩ ሰለላሁ ዐለይሂ ወሰለም መቼ ነው የሚቆጡት? የአላህ ህግ ሲጣስ ጊዜ
ኦኬ የአላህ ህግ የጣሰ ሰው ላይ ይቆጣሉ ማለት ነው? ለሁለት ይከፈላል። እያወቀ ሆን ብሎ የአላህን ህግ የሚጥስና በስህተት ሳያውቅ የአላህን ህግ የሚጥስ አለ። በስህተት ያጠፋው ላይ አይቆጡም፣ ያስተምሩታል እንጂ። አንድ ባል ሚስቱን ሀይድ ላይ መሆኗን እያወቀ መፍታት አይፈቀድለትም። በሀይድ ጊዜ አይፈቀድም። ይሄ የታወቀ ነው። ቢፈታት ኒካው ይወርዳል ወይ የሚለውን ሲጠየቁ ምን አሉ? ሀይድ ላይ መሆኗን እያወቀ ከሆነ የፈታው ኒካው አይወርድም አሉ። ሀይድ ላይ መሆኗን እያወቀ ከሆነ የፈታው ኒካው አይወርድም። ሀይድ ላይ መሆኗን ያወቀው ከፈታት በኋላ እስከሆነ የዛኔ ኒካው ይወርዳል። ልክ ያንቺና የባልሽ ለምሳሌ ይወርሻል። ሀይድ ላይ መሆንሽን ያወቀው ከፈታሽ በኋላ ነው። ስለዚህ ኒካው ይወርዳል ማለት ነው። ያንን የሰጠኝን ጥሎሽ መመለስ አለብኝ ይላልሽው፣ ላ መመለስ የለብሽም። ምክንያቱም ፍቺው ከእርሱ ነው የመጣው። ባል ሚስቱን ቢፈታ የሰጠውሽን ጥሎሽ አምጪ ማለት አይችልም። ነገር ግን አንቺን አሁን ለምሳሌ ተጋባችሁ፣ ድንግልና አላገኘም ልጁ እንደ ጥያቄሽ መሰረት ማለት ነው። ያንን ደግሞ አንቺ ቀድመሽ ነግረሽው ነበር። አምኖበት ከገባ በኋላ አይ እኔ አልፈልግም ብሎ ቢሄድ ይሄ ሰውዬ ምንም አይነት የሰጠሽን ነገር ይሄ ጥሎሽን አትሰጪውም፣ አትመልሽለት። እሺ ዋሽተሽው ቢሆንስ? ዋሽታው ቢሆን ለምሳሌ ድንግል ያልሆነችውን ድንግል ነኝ ብላ ዋሸችው ይችልች። እሺ በተፈጥሮ የሌላት ከሆነ ያ ሊያልፋት ነው የሚገባው። ወይንም ደግሞ ህፃኑና ተደፍራ ከሆነ ሊሆን ይችላል። ገብታችኋል አይደል? አሳማኝ የሆነ ምክንያት በእንዲህ አይነት ነገራቶች ከሆነ የዛኔ በፍጹም በዚያ ሊይዛት አይገባም፣ ሊያልፋት ነው የሚገባው። ነገር ግን አውቃ ላይፏን ከሽታ ዋሽታውና አጭበርብራው ከሆነ ይችልች ያንን ነገር እንትን ያለችው የዛኔ መህሩን ትመልሽለታለሽ ከአንቺ ነውና ጥፋቱ የዛኔ ማለት ነው። ነገር ግን አንቺ አሁን ግልጹን ነግሬው ነው የገባው። ከዚያ በኋላ ነው ሰውየው ኒካህን ያወረደ ያልሽው። ምንም አይነት የምትመልሽለት ነገር አይኖርም።